بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أيها الإخوة والأخوات، السلام عليكم ورحمة الله وبركاته. የተከበራችሁ ወንድሞቻችንና እህቶቻችን የዛሬው ፕሮግራማችን በሱረት አልበቀራ 142 አያት 142 آية من سورة البقرة. بعد أعوذ بالله من الشيطان الرجيم، الله سبحانه وتعالى يقول: سيقول السفهاء من الناس ما ولاهم عن قبلتهم التي كانوا عليها قل لله المشرق والمغرب يهدي من يشاء إلى صراط مستقيم. سيقول السفهاء እነዚያ ቂሎች እንዲህ ይላሉ ይላል አላህ ሱብሓነሁ ወተዓላ። ሰየቁል ሊሉ ነው ለወደፊት ገና ሳይሉ አላሁ ሱብሓነሁ ወተዓላ እንዲህ እንደሚሉ ይነግራቸዋል ለረሱል ዓለይሂ ሰላም። ሰየቁሉ ሱፈሃኡ ሚነ ናስ፣ እነዚያ ከሰዎቹ ቂሎቹ ምን ይላሉ? ማ ወላሁም፣ ምንድን ነው ያዞራቸው? አን ቂብለቲሂም፣ ከቂብላቸው። ረሱል ዓለይሂ ሰላም መዲና ከሄዱ በኋላ ብለናል ለ1 ዓመት ተኩል ያህል ቂብላቸው ወደ ቤተል መቅዲስ ነበር። ስለዚህ ከዛ በኋላ አላሁ ሱብሓነሁ ወተዓላ ከቤተል መቅዲስ ወደ ቤቱላህ አልሐራም ወደ ካዕባ ፊታቸው እንዲያዞሩ ትእዛዝ ስለሰጣቸው ፊታቸው ወደ ካዕባ በማዞራቸው እነዛ ቂሎች ምን ይላሉ? ሰየቁሉ ሱፈሃኡ ሚነ ናስ ማ ወላሁም አን ቂብለቲሂም አለቲ ካኑ ዓለይሃ፣ ከነዛ ከነበሩበት ቂብላ ወደ ሌላ ቦታ ወደ ሌላ ቂብላ ምናዞሯቸው ይላሉ። ቁል ሊላሂ አልመሽሪቅ ወልመግሪብ፣ አያገባችሁ ማለት እኮ ነው። በሌላ አነጋገር አያገባችሁም፣ አላሁ ስብሓነሁ ወተዓላ የፍዓሉ ማ የሻእ፣ የአላህ ስራ ነው በላቸው ማለት እኮ ነው። ቁል ሊላሂ አልመሽሪቅ ወልመግሪብ፣ ምስራቅም ምዕራብም የአላህ ነው በላቸው። የህዲ መን የሻኡ ኢላ ሲራጢን ሙስተቂም፣ አላሁ ስብሓነሁ ወተዓላ ለመረጠው ሰው ለፈለገለት ሰው ትክክለኛውን መንገድ ይመራዋል። ወከዛሊከ ጀዐልናኩም ኡመተን ወሰጣ፣ እንዲህ እናንተ እኮ አደረግናችሁ ይላል አላህ ስብሓነሁ ወተዓላ። እንደዚህ አደረግናችሁ፣ ኡመተን ወሰጠን አደረግናችሁ፣ መካከለኞቹ የሆናችሁ ህዝብ፣ መካከለኛ ህዝብ፣ ሚዛናዊ ማለት ነው። ሚዛን ናችሁ እናንተ፣ መካከል ናችሁ እናንተ፣ እንደ ዳኛ የግራ ቀኝ አይታችሁ መዝናችሁ የምትመሰክሩ። ወከዛሊከ ጀዐልናኩም ኡመተን ወሰጠን። በሌላ አያት ምን ይላል? ኩንቱም ኸይረ ኡማህ፣ ምርጥ ህዝብ ናችሁ እናንተ። ኡኽሪጀት ሊናስ ተአምሩነ ቢልማዕሩፍ ወተንሐውነ ዐኒል ሙንከር። እዚህ ላይ ወከዛሊከ ጀዐልናኩም ኡመተን ወሰጠን ሊተኩኑ ሹሃዳአ ዐለ ናስ፣ ለሰዎች መስካሪ እንድትሆኑ መረጥናችሁ፣ መካከለኛ ህዝብ አደረግናችሁ። ምን ማለት ነው መካከለኛ? እኛ እኮ ከቅያማ ጥግ ለጥግ ነው የመጣ ነው። ቅያማ አጠገብ፣ ከኛ በኋላ ቅያማ ነው ያለው። ከረሱል ዓለይሂ ሰላም መምጣት በኋላ ቅያማ ነው ያለው። ሌላ አዲስ ነቢይ አይመጣም። በመጨረሻ መጥተን አላህ ሱብሓነሁ ወተዓላ መካከለኛ ናችሁ አለ። ያኒ ኡመተን ወሰጠን ሊተኩኑ ሹሃዳ ዐለ ናስ፣ ለሰዎች መስካሪ እንድትሆኑ። ወየኩነ ረሱሉ ዐለይኩም ሸሂዳ፣ ረሱል ደግሞ በእናንተ ላይ ይመሰክራል። እናንተ ለሌሎች ሰዎች ለሌሎች ህዝቦችና ነቢዮች ትመሰክራላችሁ። ወማ ጀዐልና አልቂብለተ አለቲ ኩንተ ዐለይሃ፣ አንተ የነበርክበት ቂብላ እኮ ወደዛው እንድትዞር ወደዛው እንድታይ ያደረግንህ ምክንያት ወደ የመጀመሪያው ቂብላህን። ወማ
جعلنا القبلة التي كنت عليها ወደ ቤቱል መቅዲስ ስትሰግደው የነበረውን ሰላት ለምንድን ነው ወደዛ እንድትሆን ያደረግንህ? ኢላ ሊናዕለመ መን የተቢዑ ረሱላ በትክክል ረሱልን የሚከተል ማን እንደሆነ በተግባር እንድታይ ነው። ሚመን የንቀሊቡ ዐላ አቂበይህ ከነዛ ወደኋላ ከሚገለበጡ ሰዎች። ምንድን ነው እኛ ወደዛ እንሰግዳለን እንዴ? ወደዚህ ለምን አይሆንም ሳይሉ አንተ ያልካቸውን ያደረግከውን ነገር ሁሉ የሚሉ የሚያደርጉ የሚከተሉህን ሰዎች በትክክል እንድናውቅ ኢላ ሊናዕለመ መን የተቢዑ ረሱለ ሚመን የንቀሊቡ ዐላ አቂበይህ ወኢን ካነት ለከቢረተን ጉዳዩ እኮ ከባድ ነው። ምን ማለት ነው? ወደዚህ ሲሰገድ ቆይቶ ኑ ወደዚህ ተቀይረዋል ቅብላው ዙሩ ስትላቸው ይከብዳል። ኢላ ዐለ ለዚነ ሀደላህ ለነዛ አላህ ስብሓነሁ ወተዓላ ሂዳያ ተውፊቁ ለሰጣቸው ሰዎች ብቻ ነው ቀላል የሚሆነው አላህ ስብሓነሁ ወተዓላ ሂዳያ ለሰጣቸው ሰዎች። ኢላ ዐለ ለዚነ ሀደላሁ ወማ ካነ አላሁ ሊዩዲዐ ኢማነኩም የእናንተን ኢማን እኮ አላህ ስብሓነሁ ወተዓላ አያጠፋውም። ኢነላሃ ቢናሲ ለረኡፍ ረሒም አላህ ስብሓነሁ ወተዓላ በሰዎች ላይ በጣም ሩህሩህ ነው ይላል። ጠይብ እስቲ አማርኛውን እንየው። እንደዚሁም እንደ መራናችሁ በሰዎች ላይ መስካሪዎች ልትሆኑና መልእክተኛውም በእናንተ ላይ መስካሪ ይሆን ዘንድ ምርጥ ህዝቦች አደረግናችሁ። ኡመተን ወሰጣን ምርጥ መካከለኛ የሚለው ቃል በቃሉ ምርጥ በሚለው ተረጎሙት። አዎ ምርጥ ህዝቦች አደረግናችሁ። ያችንም በእርሷ ላይ የነበርክባትን አቅጣጫ መልእክተኛውን የሚከተለውን ሰው ወደ ክህደት ከሚመለሰው ሰው ልናውቅ ወይም ልንገልጥ እንጂ ቂብላ አላደረግናትም። እርሷም በእነዚያ አላህ በመራቸው ሰዎች ላይ በስተቀር በእርግጥ ከባድ ናት። አላህም እምነታችሁን ስግደታችሁን የሚያጠፋ አይደለም። አላህ ለሰዎች በጣም ሩህሩህ አዛኝ ነውና ይላል። ጠይብ በተፍሲር عن البراء رضي الله عنه أن رسول الله صلى الله عليه وسلم صلى إلى بيت المقدس 16 شهرا أو 17 شهرا وكان يعجبه أن تكون قبلته قبل البيت وأنه صلى أول صلاة صلاها صلاة العصر وصلى معه قوم فخرج رجل ممن كان صلى معه فمر على أهل المسجد وهم راكعون فقال أشهد بالله لقد صليت مع النبي صلى الله عليه وسلم قبل مكة فداروا كما هم قبل البيت. سبحان الله. وكان الذي مات على القبلة قبل أن تحول قبل البيت رجالا قتلوا لم ندري ما نقول فيهم فأنزل الله عز وجل وما كان ليضيع إيمانكم إن الله بالناس لرؤوف رحيم. ምንድን ነው የሚለን እዚህ ላይ? الرسول عليه الصلاة والسلام ይህንን አያት በወረደላቸው ደቂቃ ፊታቸው ቀጥታ ወደ ካዕባ ነው ያዞሩት። የትኛው አያት ነው ወደ ካዕባ ዙር የሚለው አያት? ከዚህ በኋላ የሚመጣው አያት አለ እና በዚህ ሰዓት ይህንን የሰማ ሰላቱን ሰግዶ ወደ ሌላ መስጊድ እየሄደ الرسول عليه الصلاة والسلام ቂብላው ከቤቱል መቅዲስ ወደ መከተል ሙከረማ ቤቱላህ አልሐራም ቀይረዋል የሚል መልእክት መጣና በሰላት ላይ እያሉ በሰላት አልዓስር ቂብላቸውን ዞሩ። ሱብሃንአላህ። በሰላት ውስጥ እያሉ ቂብላው ከቤቱል መቅዲስ ወደ ካዕባ፣ አንዳንዶቹ በሩኩዕ ነበሩ ይላሉ። በሰላት አልዓስር በመስጂድ በኒ ሐሪታ ለነጌታው ሰላት አልፈጅር ደግሞ ዜናው የደረሰባቸው በሰላት አልፈጅር በመስጂድ ቁባ ያሉ ሰዎች ናቸው። الرسول عليه الصلاة والسلام ከቤቱል መቅዲስ ወደ ቤቱላህ አልሐራም
ቅብላው ቀይረዋል ተባለ። እየተሰገደ ያለ በሰላት ውስጥ ቅብላቸው ቀየሩ። ይህ ነው እንግዲህ ትክክለኛ ተከታይ ማለት። ይህ ነው ረሱልን የሚወድ ማለት። ከዛ በኋላ ጥያቄ ተነሳ። ታዲያ እነዛ ቂብላው ከመቀየሩ በፊት የሞቱት ሰዎች በህመም ምክንያትም በጂሃድም በምንም የሞቱ ሰዎች ጉዳያቸው ምን ሊሆን ነው የሚል ጥያቄ የተነሳና አላሁ ስብሓንሁ ወተዓላ ይህንን አንቀጽ አወረደ። ምን የሚለው? ወማ ካነ አላሁ ሊዩዲዐ ኢማነኩም ያዕኒ ሰላተኩም ወዒባደተኩም ወጣዓተኩም። አላሁ ስብሓንሁ ወተዓላ እምነታችሁን ወይም ኢማናችሁን ወይም ሰላታችሁን ወይም አዕማላችሁን ስራችሁን ሁሉ አያጠፋላችሁም። ወማ ካነ አላሁ ሊዩዲዐ ኢማነኩም የሚያጠፋ አይደለም። አላህ ስብሓነሁ ወተዓላ የሰገዳችሁትን ነገር በቃ ተሰግደዋል። ቅብላ ወደዛ በነበረበት ሰላት ወቅቱ ያን ጊዜ ትክክል ሰላት ነው። ስለዚህ አጅራችሁ የትም አይሄድም፣ ምንዳችሁ የትም አይጠፋም። ወማ ካነ አላሁ ሊዩዲዐ ኢማነኩም ኢነላሃ ቢናሲ ለረኡፍ ረሒም። ቀድ ነራ ተቀሉበ ወጅሂከ ፊ ሰማዕ ቀድ ነራ ተቀሉበ ወጅሂክ ፊ ሰማዕ። ፊትህ ሲገለባበት ወደ ላይ ወደዛ ስታይ እኮ እናያሃለን፣ እያየንህ እኮ ነው ይላል አላህ ሱብሓነሁ ወተዓላ። ነራ ቀድ ነራ ተቀሉበ ወጅሂክ ፊ ሰማዕ፣ ሰማይ ሆነን ፊትህ ሲገለባበት እናየዋለን። ወይም ወደ ሰማይ እያዞርክ አይንህን ፊትህን ወደ ሰማይ እያየህ የምትለውን ነገር የምትፈልገውን ነገር እያየንህ ነው። ምንድን ነው? ረሱል ዓለይሂ ሰላም ከሰላት በኋላ ፊታቸውን ወደ ሰማይ ያዞሩና አላህዬ እረ መቼ ነው የኢብራሂምን አቅጣጫ የምትመራኝ? የኢብራሂም አቅጣጫ ናፈቀኝ ይሉ ነበር። ቂብለት ኢብራሂም፣ የኢብራሂም አቅጣጫ ማለት ኢብራሂም የገነባው መስጂድ ነው፣ ቤቱላህ አልሐራም። ኢብራሂም የሰገደበት አቅጣጫ ነው። ቀድ ነራ ተቀሉበ ወጅሂከ ፊ ሰማዕ፣ ፊትህ ሲቀያየር ማለት ሲገለባበት ወደ ላይ ወደ ታች ስትል እረ ጌታዬ ስትል እያየንህ ነው። ነራ። ስለዚህ ፈለንወልየነከ ቂብለተን ተርዳሃ፣ ያች የምትወዳት የሆነች ቂብላ እንመራሃለን። አውቶማቲካሊ ፈወሊ ወጅሀከ ሸጥረ አልመስጅድ አልሐራም፣ ቀጥታ ትእዛዝ ፊትህ ወደ መስጅድ አልሐራም ዙር አላቸው አላህ ሱብሓነሁ ወተዓላ። ፈወሊ ወጅሀክ ሸጥረ አልመስጅድ አልሐራም፣ ወደ መስጅድ አልሐራም ዙር። ወሐይሱማ ኩንቱም፣ የትም ብትሆኑ ይላል። ለሙእሚኖች ደግሞ የመጀመሪያው ትእዛዙ ለረሱል ዐለይሂ ሰላም ነው። ከዛ ለሙእሚኖች ወሐይሱማ ኩንቱም ፈወሉ ውጁሀኩም ሸጥረህ፣ የትም ብትሆኑ ፊታችሁ ወደ ካዕባ ዙሩ። ወኢነ አለዚነ ኡቱል ኪታበ፣ እነዛ ኪታብ የተሰጣቸው ሰዎች እኮ ይሁድና ነሳራ ለያዕለሙን በደንብ ያውቃሉ፣ አነሁ ልሐቁ ሚን ረቢህም፣ ትክክል መሆኑን። ይሄ ወደ ካዕባ ቂብላ የሚሰግድ ነቢይ ይመጣል የሚለው ሁሉም አይነት መግለጫ የረሱል ዓለይሂ ሰላቱ ወሰላም ያለበት መጽሐፍ እንዳላቸው በደንብ ያውቃሉ። ወኢነ አለዚነ ኡቱል ኪታበ ለያዕለሙነ አነሁ አልሐቁ ሚን ረቢህም ወላሁ ቢጋፊሊን አማ ያዕመሉን። እነሱ በሚሰሩት ስራ አላህ ሱብሓነሁ ወተዓላ የሚዘነጋና አይመስላቸው። ወለኢን አተይተ አለዚነ ኡቱል ኪታበ ቢኩል አያ፣ እነዚህ ሰዎች እኮ እነዚህ ኪታብ የተሰጣቸው ይሁድና ነሳራ ሁሉም አይነት ሙዕጅዛ ተአምር ብታመጣላቸው፣ ወለኢን አተይተ አለዚነ ኡቱል ኪታበ ቢኩል አያ ማ ተቢዑ ቅብለተክ፣ ያንተን ቅብላ
بفتصم أي كتلوم وما أنت بتابع قبلتهم أنتم جمر ينسون قبلة أتكتلم وما بعضهم بتابع قبلة بعض إرس برساتهم جمر أندو ياندون قبلة أي كتلم ولئن اتبعت أهواءهم ينسون سميت متكتل كهنة من بعد ما جاءك من العلم ينن هلو ينن ياكل علم كمت الله بحاله إنك إذن ለሚን ዛሊሚን እንግዲህ አንተ ከነዚህ በዳዮች አማጺዎች ነህ ማለት ነው። ይህን ያክል ዕልም ከወረደልህ ከመጣልህ በኋላ የእነሱን መንገድ እንዳትከተል። الذين آتيناهم الكتاب يعرفونه كما يعرفون أبناءهم እነዛ ኪታብ የሰጠናቸው ሰዎች እኮ ይላል الذين آتيناهم الكتاب يهودنا نصارى يعرفونه بدنب ያውቁታል ማን ሙሐመድን صلى الله عليه وسلم كما يعرفون أبناءهم ልክ ልጆቻቸው እንደሚያውቁት ሁላ بدنب ያውቃሉ بدنب ያውቁታል ሙሐመድን صلى الله عليه وسلم ልክ ልጆቻቸው እንደሚያውቁት በሚለው ተፍሲር ላይ ምን ይላል? ብዙ ልጆች በተሰበሰቡበት ቦታ እያንዳንዱ ወላጅ ልጁን ለይቶ ያውቃል። ከመቶ ልጆች፣ ከ50 ልጆች፣ ከ40 ከ60 ከ70 ልጆች ለይቶ ያወጣል። ልጁን በደንብ ያውቃል እያንዳንዱ ወላጅ። الذين آتيناهم الكتاب يعرفونه كما يعرفون أبناءهم ልክ እንደዚህ እንዲያውም ከዚህ በላይ ሙሐመድን በደንብ ያውቁታል በመጽሐፋቸው፣ በተውራታቸው፣ በእንጅላቸው። ነገር ግን ወኢነ ፈሪቅ ሚንሁም ከፊሎቹ ለየክቱሙን አልሐቅ እውነትን ደብቀው ይኖራሉ። ወሁም ያዕለሙን እያወቁ እውነትን ደብቀው ይኖራሉ። አልሐቁ ሚን ረቢክ ግን እውነት ሁሌም ከአላህ ነውና ፈላ ተኩነና ሚነል ሙምተሪን ከነዛ ተጠራጣሪዎች እንዳትሆን። ፈላ ተኩነና ሚነል ሙምተሪን አው ولكل وجهة هو موليها ولكل وجهة لهلم يراسو قبلة اللو هو موليها لهلم رسوب بسجدت فيتون يميازربت أكتاجا اللچو ولكل وجهة لهلم يراسو أكتاجا اللچو هو موليها سنو ممراجو من الله سبحانه وتعالى فاستبقوا الخيرات ولاترو منقد تشكدادمو أينما تكونوا يتم بتهونو يأتي بكم الله جميعا ሁላችሁም الله سبحانه وتعالى سبسبو يامت أتشوهل إن الله على كل شيء قدير الله سبحانه وتعالى بهلم نجر تشاينونا አይነማ ተኩኑ የትም ብትሆኑ ማለት ከሞታችሁ በኋላ አፈር ከበላችሁ በኋላ አጥንታችሁ ከደቀቀ በኋላ ስጋችሁ ከተበላ በኋላ ማንነታችሁ በማይታወቅ ቦታና ሰዓት ከሆናችሁ በኋላ ያእቲ ቢኩም አላሁ ጀሚዓን ሁላችሁም ይሰበስባችኋል። አላህ ሱብሓነሁ ወተዓላ ሰብስቦ ያመጣችኋል። ኢነላሃ ዐላ ኩሊ ሸይኢን ቀዲር ወሚን ሐይሱ ኸረጅተ የትም ብትወጣ ወደ የትም ብትሄድ فولي وجهك شطر المسجد الحرام يتم هنا ودا فته ودا كعبة مازور اللبه ومن حيث خرجت فولي وجهك شطر المسجد الحرام وإنه للحق من ربك
ይህ ከአላህ የመጣ ትክክለኛ መንገድ ነው። ወመላሁ ቢጋፊሊን አማ ተዕመሉን። አላህ ሱብሓነሁ ወተዓላ ሁላችሁም በምትሰሩት ስራ ለይሰ ቢጋፊል የሚዘነጋ እንዳይመስላችሁ። ጠይብ ወሚን ሐይሱ ኸረጅተ ፈወሊ ወጅሀከ ሸጥረል መስጂዲል ሐራም። የትም ብትሆን ወደ የትም ብትወጣ አቅጣጫህ ወደ ሰሜን፣ ወደ ደቡብ፣ ወደ ምዕራብ፣ ወደ ምስራቅ፣ ወደ ሌላ ወደ ፈለከው አቅጣጫ ብትሄድ ብትወጣ ወሚን ሐይሱ ኸረጅተ በሰላት ሰዓት ፈወሊ ወጅሀክ ሸጥረል መስጂዲል ሐራም ወደ ካዕባ ማየት አለብህ። ወኢነሁ ለልሐቁ ሚን ረቢክ ይህ ነው ትክክለኛ ከአላህ ዘንድ የመጣልህ። ወመላሁ ቢጋፊሊን አማ ተዕመሉን። ወሚን ሐይሱ ኸረጅተ እንደገና ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ፊትህ ወደ መስጂድል ሐራም መዞር አለብህ። ወሐይሱማ ኩንቱም የትም ብትሆኑ ለሙእሚኖች ደግሞ ፈወሉ ውጁሀኩም ሸጥረሁ ፊታችሁን ወደ ካዕባ አዙሩ። ሊአላ የኩነ ሊናሲ ዐለይኩም ሑጀቱን ሰዎች በእናንተ ላይ መከራከሪያ የሆነ ነገር እንዳይፈጥሩ። ለለዚነ ዘለሙ ሚንሁም እነዛ ያመፁ በዳዮች ሲቀሩ ፈላ ተኽሸውሁም ወኽሸውኒ እንዳትፈሯቸው እኔን መፍራት አለባችሁ እኔን ብቻ። ወሊኡቲመ ኒዕመቲ ዐለይኩም የኔን ጸጋ እንድሞላላችሁ ወለዓለኩም ተህተዱን ትክክለኛ መንገድም እንድትመሩ ይላል። ጠይብ ወከማ አርሰልና ፊኩም ረሱለን ሚንኩም ልክ ወደ እናንተ ከናንተ የሆነው ረሱል መልእክተኛ እንደላክ ነው ሁላ ከማ አርሰልና ፊኩም ረሱለን ሚንኩም የትሉ ዐለይኩም አያቲና የእኛን አያት የሚያነብላችሁ የሆነውን ነቢይ እንደላክ ነው ሁላ ወዩዘኪኩም የሚያጠራችሁ ከወንጀላችሁ ተውባ እንድትሉ እንድትስተካከሉ ጥሩ ሰዎች እንድትሆኑ የሚያደርግ ረሱል እንደላክ ነው። ወዩዓልሙኩም ወልኪታብ ወልሕክማ ቁርአንና ሱናን የሚያስተምራችሁ ወዩዓልሙኩም ማ ለም ተኩኑ ተዕለሙን ከአሁን በፊት የማታውቁት የነበረን የሚያስተምራችሁና የሚያሳውቃችሁ እንደላክ ነው ሁላ ፈዝኩሩኒ አዝኩርኩም እኔን አስታውሱኝ እኔ ደግሞ አስታውሳችኋለሁ እናንተን። ወሽኩሩ ሊ እኔን አመስግኑኝ ወላ ተክፍሩን እንዳትክዱኝ። አላሁ አክበር። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ እስተዒኑ ቢሰብሪ ወሰላህ ለማንኛውም ነገር ለማንኛውም ጉዳይ ጭንቀት፣ ችግር፣ ሐዘን፣ መከራ ምን የሚለው ጦስ ማንኛውም አይነት ችግር ቢያጋጥማችሁ እስተዒኑ ታገዙ በምን ቢሰብሪ ወሰላህ በትዕግስትና በሰላት። ትዕግስት ካለ የአላህ ስብሓንሁ ወተዓላ ፍረጃ መኽረጃ የአላህ ስብሓንሁ ወተዓላ እርዳታ ይመጣል። ሰላት ካለ የልብ መረጋጋት የሚባለው ነገር ይገኛል። በስጁድ በቲላወቱል ቁርአን በሰላት ውስጥ ያ ረብ ኢያከ ነዕቡዱ ወኢያከ ነስተዒን ያ ረብ እህዲና ሲራጠል ሙስተቂም በሚለው ዱዓ በሰላት ውስጥ እስተዒኑ ታገዙ ብሰብሪ ወሰላህ ኢነላህ መዐ ሳቢሪን በሰብርና በሰላት አላሁ ስብሓነሁ ወተዓላ ደግሞ ከታጋሾች ጋር ነው። ወላ ተቁሉ ሊመን ዩቅተሉ ፊ ሰቢልላህ
አምዋቱን በጂሃድ ፊ ሰቢልላህ ላኢላሃ ኢለላህን የበላይ በማድረግ ላይ የሞቱት የተሰዉት ሰማዕታት ሟቾች ብላችሁ እንዳትጠሯቸው። ወላ ተቁሉ ሊመን ዩቅተሉ ፊ ሰቢልላህ አምዋት በል አሕያኡን እነሱ በህይወት አሉ ይላል። በል አሕያኡን ወላኪን ላ ተሽዑሩን ግን እናንተ አታውቁም፣ አይገባችሁም። እንዴት እንደሆነ ለእናንተ ግልጽ አይደለም። ወኢላ በተፍሲር ምን ይላል? እነዛ በጂሃድ የሞቱት ሰዎች ትንፋሻቸው በአረንጓዴ መሳይ ወፍ ሆኖ ወይም መስሎ ጀነት ይገባል ይላል። ሁሉም ነገር አለላቸው እዛ። አላሁ ስብሓነሁ ወተዓላ ምን ይላቸዋል? ምን ትፈልጋላችሁ? ኧረ ጌታዬ ከዚህ በላይ ሁሉም ነገር ሰጠህን እኮ ጀነት ገባን፣ ይኸው ሁላ አይነት ኒዕማ እያየን ነው፣ ወሊላህ አልሐምድ፣ ከዚህ በላይ ይላሉ። ሌላ ጊዜ እንደገና ምን ትፈልጋላችሁ ይላቸዋል። እንደገና ሌላ ጊዜ ምን ትፈልጋላችሁ? ይህ ጥያቄ ሲበዛባቸው ከዚህ በኋላ አይለቀንም፣ አላህ ሱብሓነሁ ወተዓላ ሁሌም ይጠይቀናል ማለት ነው በሚል እኛማ የምንፈልገው ይላሉ ወደ ዱንያ እንድንመለስ። ከተመለስን በኋላ በተደጋጋሚ መስዋዕት ከፍለን ህይወታችንን ላንተ ለላኢላሃ ኢለላህ መስዋዕት እንድንሆን እንፈልጋለን። ይህማ አይሆንም ይላል አላሁ ስብሓነሁ ወተዓላ። ወደ ዱንያማ መመለስ የለም። ስለዚህ ወላ ተቁሉ ሊመን ዩቅተሉ ፊ ሰቢልላህ አምዋት በሰቢልላህ የሞቱት ሰዎች ሟቾች ናቸው ብላችሁ እንዳትጠሯቸው። አልሞቱም በል አሕያኡን በህይወት አሉ። ወላኪን ላ ተሽዑሩን ወለነብልወነኩም ቢሸይኢን እንፈትናችኋለን በሆነ ነገር ይላል። ቢሸይኢን በማንኛውም በሆነ ነገር ሚነል ኸውፊ በፍርሃት በሚያስፈሩ ነገሮች ማን ነው ሰብር ያለው? ወልጁዕ በረሃብ እንፈትናችኋለን። ወነቅስ ሚነል አምዋል ገንዘብ በማሳጠር ገንዘብ በመቀነስ እጅ በማሳጠር እንፈትናችኋለን። ወልአንፉስ ቤተሰቦች በመቀነስ ወላጅ ይሞታል፣ ልጅ ይሞታል፣ ወንድም እህት፣ ጓደኛ፣ ወዳጅ የሁሉ ፈተና ነው። ወሰመራት የሚበላ ነገር በተለይ ፍራፍሬ የመሳሰሉትን ነገሮች ጥራጥሬም ይሁን እንፈትናችኋለን። ወበሽር ሳቢሪን ታጋሾች አብስራቸው። አለዚነ እነማን ናቸው ታጋሾች? ኢዛ አሳበትሁም ሙሲበቱን ችግር ሲነካቸው ጊዜ ቃሉ ምን ይላሉ? ኢና ሊላህ ወኢና ኢለይሂ ራጂዑን። በማንኛውም ችግር መጥፎ ነገር ሲያጋጥምህ፣ መጥፎ ነገር ስናይ ስንሰማ፣ በሞት ብቻ አይደለም ኢና ሊላህ ወኢና ኢለይሂ ራጂዑን የሚባለው። በማንኛውም ጎጂ ነገር ሲያጋጥመን ኢና ሊላህ ወኢና ኢለይሂ ራጂዑን የሚሉ ሰዎች ኡላኢከ ዐለይሂም ሰለዋቱን ሚን ረቢሂም ኡላኢከ ዐለይሂም ሰለዋቱን ሚን ረቢሂም እነዚህ ሰዎች ከአላህ ሱብሓነሁ ወተዓላ ምህረት አላቸው ማለት ነው። ኡላኢከ ዐለይሂም ሰለዋቱን ሚን ረቢሂም ወረሕመህ የአላህ እዝነት የአላህ ሱብሓነሁ ወተዓላ ችሮታም በእነዚህ ሰዎች ላይ አለላቸው። ኡላኢከ ዐለይሂም ሰለዋቱን ሚን ረቢሂም ወረሕመህ ወኡላኢከ ሁሙል ሙህተዱን እነዚህ ሰዎች ናቸው ትክክለኛ መንገድ የተመሩት።
ታጋሾች። ጠይብ ከዚህ በኋላ ምን ይላል አላሁ ስብሓነሁ ወተዓላ? ኢነ ሰፋ ወልመርወተ ሚን ሸዓኢሪላህ። ኢነ ሰፋ ወልመርወተ ሚን ሸዓኢሪላህ። ሰፋና መርዋ ኢነ ሰፋ ወልመርወተ ሚን ሸዓኢሪላህ። እነዚያን ምን ይላል በአማርኛው? ኢነ ሰፋ ወልመርወተ ሚን ሸዓኢሪላህ። ሶፋ እና መርዋ ከአላህ ትእዛዝ መፈጸሚያ ይላል በቅንፍ ምልክቶች ናቸው። ቤቱን ካዕባን በሐጅ ወይም በዑምራህ ስራ የጎበኘ ሰው በሁለቱ መካከል በመመላለሱ በእርሱ ላይ ኃጢአት የለበትም። መልካምንም ስራ በፈቃደኝነት የሰራ ሰው አላህ ይመነዳዋል። አላህ አመስጋኝ አዋቂ ነውና። ጠይብ ምን ማለት ነው? ሰፋ እና መርዋ የተባሉ ሁለቱም ተራራ ናቸው። በካዕባ አጠገብ የሚገኙ ናቸው። ከካዕባ በስተቀኝ ሰፋ ወመርዋ። እነዚህ ሁለቱም የአላህ ምልክቶች ናቸው ይላል። ሚን ሸዓኢሪላህ። ሸዓኢር ምልክት በሚል ነው የተረጎመው። ሸዓኢር ማለት አላህ ስብሓነሁ ወተዓላ የሚመካባቸው፣ የሚወዳቸው የተባረኩ የሆኑ ቦታዎች፣ የተቀደሱ የሆኑ ቦታዎች፣ አላህ ያከበራቸው ቦታዎች፣ ዒባዳ የሚደረግባቸው ቦታዎች ማለት ነው። ወይም ደግሞ ወቅቶች ሊሆኑ ይችላሉ ሌሎች። ኢነ ሰፋ ወልመርዋ። ሰፋና መርዋ ግን ተራራ ነው። ትልቅ ተራራ አይደለም፣ በጣም አነስ ያለ ነው። በተለይ ሰፋው ይታያል፣ መርዋ አይታይም። በአሁኑ ሰዓት ትንሽ ከፍታ ነው ያለው። ኢነ ሰፋ ወልመርወተ ሚን ሸዓኢሪላህ። የአላህ ምልክቶች ናቸው፣ የዒባዳ ቦታዎች ናቸው ማለት ነው። ፈመን ሐጀል በይተ። ለሐጅ የተጓዘ ሰው፣ የአላህን ቤት የዘየረ ሰው፣ አው ኢዕተመረ ለሐጅ ሳይሆን ደግሞ በዑምራ ምክንያት የሄደ ሰው፣ ዑምራ ላደረገ ሰው ፈላ ጁናሐ ዐለይህ ምንም ችግር የለበትም አን የጠወፈ ቢሂማ በሰፋና መርዋ መካከል ጠዋፍ ቢያደርግ ቢመላለስ። ወመን ተጠወዐ ኸይረን ተጨማሪ ስራ የሰራ ደግሞ፣ ተጠውዕ ማለት ተጨማሪ ከዋጅቡ ከፈርዱ ተጨማሪ የሆነ ስራ የሰራ በማንኛውም ጉዳይ በሐጅ በዑምራ በጠዋፍ በስያም በማንኛውም አይነት ዒባዳ። ወመን ተጠወዐ ኸይረን ትርፍ ስራ የሰራ ፈኢነ ላሃ ሻኪሩን ዓሊም አላህ ሱብሓነሁ ወተዓላ አመስጋኝና አዋቂ ነው ይላል። ያመሰግናል። ቦነስ ወይም ደግሞ ምንድን ነው ኦቨርታይም ስለሰራ ተጠወዐ ኸይረን ትርፍ ስራ፣ ትርፍ ሶላት፣ ተጠውዕ፣ ትርፍ ሰደቃ። ጠይብ ምን ማለት ነው? በሰፋና መርዋ መካከል ጠዋፍ ቢያደርግ ፈላ ጁናሐ ዐለይህ አን የጠወፈ ቢሂማ ምንም ችግር የለበትም ይላል። ይህ ከምን የመነጨ ነው? አንዳንድ ሰዎች እንዴት ነው በሰፋና በመርዋ መካከል የምንመላለሰው አሉ። ሙስሊሞች ናቸው፣ ግን ምን አይነት ምክንያት ነው ያመጡት? ሰፋ እና መርዋ ጣዖት ነበረ እዛው ሰፋ አንድ መርዋ አንድ። ስለዚህ ስንመላለስ ጠዋፍ ካደረግን ጣዖቶቹን ጭምር ጠዋፍ ልናደርግባቸው ነው ማለት ነው። ጠዋፍ ልንሰራባቸው ነው ማለት ነው። እነዚህ ጣዖታትን ልንመላለስባቸው ነው ማለት ነው። ስለዚህ እንዴት ሊሆን ይችላል የሚለው ሐሳብ መጣና
ፈመን ሐጀል በይት ወደ ሐጅ የተጓዘ ሰው አው ዕተመረ ወደ ዑምራ የሄደ ሰው ፈላ ጁናሐ ዐለይሂ አየጠወፈ ቢሂማ ጠዋፍ ቢያደርግ ምንም ችግር የለበትም። ምንድን ነው ችግሩ? ችግር የለበትም ይላል አላህ ሱብሓነሁ ወተዓላ። እዛ ጣዖት ቢኖርም ድሮ የነበረ ነው፣ አሁን የለም። ስለዚህ መዞር አለባችሁ ማለት ነው። ሲጀመር አላሁ ስብሓነሁ ወተዓላ ኢነ ሰፋ ብሎ ነው የጀመረው፣ ወልመርዋ ከዛ በኋላ ነው የጠቀሰው። ስለዚህ አብደኡ ቢማ በደአ አላሁ ቢሂ ብለው ረሱል ዓለይሂ ሰላም በሰፋ ጀመሩ። አላህ በጀመረው እጀምራለሁ፣ ወይም እብደእ ቢማ በደአ አላሁ ቢህ አላህ በጀመረው ጀምር በሚለው ረሱል ዓለይሂ ሰላም ስራቸውን ማለት በሰፋና መርዋ መካከል ያለው ዙር መዞር ጀመሩ። በምን ጀመሩ? በሰፋ። ኢነ ሰፋ ወልመርወተ ሚን ሸዓኢሪላህ ፈመን ሐጀል በይተ አው ዕተመረ ፈላ ጁናሐ ዐለይሂ አን የጠወፈ ቢሂማ። ሰፋና መርዋን ጠዋፍ ቢያደርግ ምንም ችግር የለበትም። ምንም ችግር የለበትም ከሚለው አልፎ ከሐጁና ከዑምራው ሩክን አንድ ነው፣ ዋጅብ ነው፣ ግዴታ ነው። ጠዋፍ ሲባል ግን አን የጠወፈ ሸውጥ በሚል ነው የሚተረጎመው። ጠዋፍ ማለት ካዕባን ነው፣ ካዕባን መዞር ነው። አንቲ ክሎክዋይስ መዞር ነው 7 ጊዜ። ሰፋና መርዋ ግን 7 ጊዜ መመላለስ ነው። ዋን ወይ ከሰፋ ወደ መርዋ ይካሄድና ከመርዋ ወደ ሰፋ ደግሞ ሲመለስ 2 ይባላል። ዙረህ መጥተህ በሰፋ ስትደርስ 1 አይደለም። ከሰፋ እስከ መርዋ 1፣ ከመርዋ ወደ ሰፋ መመለስ 2፣ እንደገና ከሰፋ ወደ መርዋ 3፣ ከመርዋ ወደ ሰፋ 4 እያለ ይሄዳል። አን የጠወፈ በሚል እንደ ጠዋፍ እንዳናስበው። ጠይብ ኢነ ሰፋ ወልመርወተ ሚን ሸዓኢሪላሂ ፈመን ሐጀል በይተ አው ዕተመረ ፈላ ጁናሐ ዐለይሂ አን የጠወፈ ቢሂማ ወመን ተጠወዐ ኸይረን ፈኢነላሃ ሻኪሩን ዓሊም። ኢነ ለዚነ የክቱሙነ ማ አንዘልና ሚነል በይናት፣ እነዛ እኛ ያወረድነውን ግልጽ የሆኑ አንቀጾችን የሚደብቁ ይላል። ደባቂዎች፣ እውቀት የሚደብቁ ሰዎች። ወልሁዳ ያ ትክክለኛ መመሪያ የሆነውን የሚደብቁ ሰዎች። ሚን ባዕድ ማ በየናሁ ሊናስ ፊልኪታብ ለሰዎች ግልጽ ካደረግነው በኋላ በኪታብ ከገለጽነው በኋላ የሚደብቁ ኡላኢከ የልዓንሁም ላህ አላህ ይረግማቸዋል። ወየልዓንሁም ላዒኑን ረጋሚዎቹም ይረግሟቸዋል ይላል። ሱብሓነላህ። በተለይ የሁድና ነሳራን ሲሆን ለማንኛውም እውቀት ያለው ሰው ይመለከታል። ኢነ ለዚነ የክቱሙነ ማ አንዘልና ሚነል በይናት ወልሁዳ፣ ትክክለኛ የሆነውን መንገድና ትክክለኛ የሆነ አንቀጽ ካወረድን በኋላ እና ለሰዎች በትክክል ከገለጽንላቸው በኋላ በኪታብ ውስጥ ሚን ባዕድ ማ በየናሁ ሊናሲ ፊል ኪታብ፣ ይህንን ሀቅ፣ ይህንን እውነት፣ ይህንን እውቀት የሚደብቁ ሰዎች ኡላኢከ የልዓንሁም ላህ ወየልዓንሁም ላዒኑን። በተለይ የሁድና ነሳራን ስለ ሰይድና ሙሐመድ ሰለላሁ ዐለይሂ ወሰለም ምልክት መምጣቱ ሁሉም ነገር የደበቁት ነው። እዚህ ላይ ሁሌም የሚናገረው ስለ ረሱል ዐለይሂ ሰላም ያለው መግለጫ ነው። ደብቀውታል፣ ይህንን ምስጢር ማውጣት አለባቸው እያለ ነው። ከዚህ ቀጥሎ ለማንኛውም እውቀት ያለው ሰው ደግሞ ይመለከታል። ኢለ ለዚነ ታቡ፣ እነዛ ቶባ ያሉ ሲቀሩ፣ ወአስለሑ ስራቸውን ያስተካከሉ ሰዎች፣ ወበየኑ ሁሉም ነገራቸው ጉዳያቸው
ሁሉም አካሄዳቸው ግልጽ ያደረገው እንደሆነ ፈኡላኢከ አቱቡ ዐለይሂም እኔ ቶባ እልላቸዋለሁ እምራቸዋለሁ። ወአና አተዋቡ ረሒም ወአና አተዋቡ ረሒም እኔ ነኝ መሐሪ እኔ ነኝ ሩህሩህ ይላል አላህ ሱብሓነሁ ወተዓላ። ኢነ ለዚነ ከፈሩ ወማቱ ወሁም ኩፋር እነዛ የካዱ ሰዎችና በክህደታቸው እያሉ የሞቱ ኡላኢከ ዐለይሂም ለዕነቱላህ እነዚህ ሰዎች የአላህ እርግማን አለባቸው። ወልመላኢከቲ ወናሲ አጅመዒን የመላኢኮቹም የሁሉም ሰዎችም ጭምር እርግማን አለባቸው ይላል። ኻሊዲነ ፊሃ እዛው ይኖራሉ ለዘልዓለም። የት? ናር ጀሃነም። ላ ዩኸፈፉ ዐንሁም ልዓዛብ ስቃዩ ምንም አይቀንስላቸውም። ወላሁም ዩንዘሩን እድልም አይሰጣቸውም። እረፍት የሚባል ነገር አይሰጣቸውም። ወኢላሁኩም ኢላሁ ዋሒድ ላኢላሃ ኢላ ሁወ አራሕማኑ ረሒም ጌታችሁ ደግሞ አንድ ነው። ላኢላሃ ኢላሁ ካለሱ በስተቀር ሌላ ጌታ የሚባል የለም። አራሕማን አረሒም ያ ሩህሩህና አዛኝ የሆነው ይላል። ሱብሓነላህ። ጠይብ ኢነ ለዚነ ከፈሩ ወማቱ እነዚያ የካዱ እነርሱ ከሃዲዎች ሆነውም የሞቱ እነዚያ በእነርሱ ላይ የአላህና የመላእክት የሰዎችም ሁሉ እርግማን አለባቸው። ኻሊዲነ ፊሃ በውስጧ ኢነ ለዚነ ከፈሩ ናም። ጠይብ ከዚህ በኋላ ምን ይላል? ወኢላሁኩም ኢላሁ ዋሒድ ላኢላሃ ኢላ ሁወ አራሕማኑ ረሒም ካለ በኋላ ኢነ ፊ ኸልቅ ሰማዋት ወልአርድ ወእኽትላፊ ሌይሊ ወነሃሪ ወልፉልክ አለቲ ተጅሪ ፊል ባሕሪ ቢማ የንፈዑ ናስ ወማ አንዘለ ላሁ ሚነ ሰማኢ ሚን ማኢን فأحيا به الأرض بعد موتها وبث فيها من كل دابة وتصريف الرياح والسحاب المسخر بين السماء والأرض لآيات لقوم يعقلون عجيب 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 سبحان الله በጣም የሚገርም አያት ነው። ኢነ ፊ ኸልቅ ሰማዋት ወልአርድ የሰማይና የመሬትን አፈጣጠር ኢነ ፊ ኸልቅ ሰማዋት ወልአርድ የሰማያትንና የምድርን በመፍጠር ሌሊትንና ቀንንም ወእኽትላፊ ሌይሊ ወነሃር መፈራረቅ ወይም መተካካት ወእኽትላፍ አሌይል ወነሃር ካለምንም ማቋረጥ ይላል በተፍሲር ዩልጁ ሌይለ ፊ ነሃር ወዩልጁ ነሃረ ፊ ሌይል ሌሊት በቀትር ላይ ቀትር በሌሊት ላይ እያስገባ ምን ማለት ነው ማስገባት? ዩግሺ በሚለው ሌላ አያት ይጠቅሳል። ዩግሺ ሌይለ ነሃር የጥሉብሁ ሐሲሰን ሌሊቱ ቀትሩን ይፈልጋል፣ ቀትሩ ሌሊቱን ይፈልጋል። የጥሉብሁ ሐሲሰ ይፈላለጋሉ፣ ይተካካሉ፣ አንዱ በአንዱ ላይ ይገባል ይላል። ዩልጁ ሌይለ ምን ማለት ነው ማስገባት ወይም መግባት? አንዱ በአንዱ ላይ ይገባል ማለት አንዳንድ ጊዜ ቀን ከሌሊት ሰዓት ይወስዳል፣ አንዳንድ ጊዜ ሌሊት ከቀን ሰዓት ይወስዳል። ዩልጅ አሌይል ወነሃር ወእኽትላፊ ሌይሊ ወነሃር ሌሊትና ቀትር መፈራረቁ መተካካቱ ይህ ሁሉ ምንድን ነው? የአላህ ሙዕጂዛ ነው ሊል እኮ ነው መጨረሻ ላይ ወልፉልክ አለቲ ተጅሪ ፊል ባሕሪ በባህር ላይ የምትጓዘው መርከብ ስንት ነገር ጭና፣ ስንት ኪሎ አይደለም፣ ኩንታል አይደለም፣ ቶንስ በብዙ ሺህ ቶን ተጭና ውሃ ላይ ተንሳፋት የምትሄደው ወልፉልክ አለቲ ተጅሪ የምትሮጠው ፊል ባሕሪ ቢማ የንፈዑ ናስ
ለሰዎች የሚጠቅም ከአህጉር ወደ አህጉር ከክፍለ ዓለም ወደ ክፍለ ዓለም ወማ አንዘለ አላሁ ሚነ ሰማእ እንዲሁም ከሰማይ ያወረደው አላሁ ስብሓነ ወተዓላ ሚን ማኢን ውሃ ፈአሕያ ቢሂ ልአርض ባወረደው ውሃ መሬትን እንደ አዲስ ህይወቷን እንድትመልስ ያደረገ ፈአሕያ ቢሂ ልአርض ህይወት የዘራላት ባዕደ መውቲሃ ከሞተች በኋላ ይላል። ሱብሓነላህ። ምድርም ከሞተች በኋላ ህያው በማድረጉ ይላል ባዕደ መውቲሃ ወበተ ፊሃ ሚን ኩል ዳባህ የተለያዩ አይነት እንስሶችም እዛው የዘረጋ የሆነ አላሁ ስብሓነሁ ወተዓላ ወተስሪፍ ሪያህ ነፋስም በተለያየ አይነት አቅጣጫ የተለያየ አይነት መጠን ያለው ወደዚህ ወደዛ የሚቀያየር ወሰሓቢል ሙሰኸር ዳመናም በሱ ቁጥጥር ሆኖ ወደዚህ ወደዛ የሚንቀሳቀስ በይነ ሰማይ ወልአርድ በሰማይና በመሬት መካከል ሆኖ ይህ ሁሉ ለአያትን ሊቀውምን ያዕቂሉን ለሚያውቁ ሰዎች ትክክለኛና እርግጠኛ የሆነ ምልክት ነው ይህ ሁሉ የተጠቀሰው። አንዳንድ ሰዎች ከየሁድም ከነሳራም ከሙሽሪኮች መካ የመካ ሙሽሪኮችም ምን አይነት ጥያቄ ያመጡ ነበር? ለምን ልዩ ሙዕጂዛ ያመጣም? ለምን እንደዚህ አያደርግም? ለምን በጣም ብዙ የሆነ ጥያቄ ይጠይቃሉ። አላሁ ስብሓንሁ ወተዓላ ይህንን አያት አመጣ። ይህ ሁሉ ሙዕጂዛ እኮ በአይናችሁ እያያችሁ ነው። ይህ አይበቃም? በቂ እኮ ነው ይላል። በቂ ነው ይሄ። ሱብሓነላህ። አንድ ጊዜ ምን አለ ማን ነው ይሄ عن ابن عباس قال أتت قريش محمدا صلى الله عليه وسلم كقريش سوش متونا فقالوا يا محمد إنا نريد أن تدعو ربك أن يجعل لنا الصفا ذهبا فنشتري به الخيل والسلاح فنؤمن بك ونقاتل معك. صفانا مروة ይሄ ተራራ ወደ ወርቅ እንዲቀይርልን አላህ ጠይቅልን አሉ። አላህን ጠይቅልን። ከዛ በወርቁ መሳሪያና ግመል ገዝተን ካንተ ጎን ሆነን እንዋጋለን እንረዳሃለን አሉ። ቃል ግቡልኝ አሉ ረሱል ሰለላሁ ዐለይሂ ወሰለም። ይህንን ነገር አላህ ሱብሓነሁ ወተዓላ ከጠየቅኩትና ካደረገላችሁ ታምናላችሁ? አዎ እናምናለን አሉ። ከዛ በኋላ ጅብሪል ዓለይሂ ሰላም መጣና ይህንን ነገር ሊሆን ከሆነ ወርቅ ሊቀየር ከሆነ ተራራ ወደ ወርቅ እንዲሆን ከሆነ እና ካላመኑ አላህ ሱብሓነሁ ወተዓላ በዓለም አድርጎት የማያውቅ ቀጦት የማያውቅ አይነት ቅጣት ይቀጣቸዋል። ኧረ ይቅርባቸው አሉ ረሱል ሰለላሁ ዐለይሂ ወሰለም። ቀስ ብዬ ዳዕዋ አደርግላቸዋለሁ። ያመነ ያምናል፣ ያላመነ የራሱ ጉዳይ እንጂ እንደዚህ ህዝቦች ሲያልቁማ ማየት አልፈልግም አሉ ረሱል ዐለይሂ ሰላቱ ወሰላም። ሱብሓነላህ። طيب لما نزلت إلهكم إله واحد ጌታችሁ እኮ አንድ ነው የሚለው አያት ከወረደ በኋላ ምን አሉ አንዳንዶቹ? እንዴ አንድ አላህ የሁሉንም ነገር መቆጣጠር ይችላል አንድ ጌታ የሚል ጥያቄ ያመጡ። አላህ ሱብሓነሁ ወተዓላ ይህንን አያት አወረደ። ኢነ ፊ ኸልቅ ሰማዋት ወልአርድ ወእኽቲላፊ አለይል ወነሃር ወልፉልክ አለቲ ተጅሪ ፊል ባሕር ቢማ የንፈዑ ናስ ወማ አንዘለ አላሁ ሚነ ሰማኢ ሚን ማእ ፈአሕያ ቢሂ ልአርض ባዕደ መውቲሃ ወበሰ ፊሃ ሚን ኩሊ ዳባ ወተስሪፍ ሪያሕ ወሰሓብ ልሙሰኸር በይነ ሰማኢ ወልአርድ
ለአያት ሊቀውም ያዕቂሉን። ሱብሓነላህ ሱብሓነላህ። ወሚነ ናስ ከሰዎች እንዲህ አይነት ሰዎች አሉ ይላል። መን የተኺዙ ሚን ዱኒላሂ አንዳደን ከአላህ ውጭ ሌላ ጌታ ሌላ የሚያመልከው ጣዖት ይይዛል። ዩሒቡነሁም ከሑብላህ ልክ ለአላህ ያላቸው ውዴታ አይነት ይወዷቸዋል ለነዛ የሚያመልኳቸው ከአላህ ውጭ። ወይም ደግሞ ሙእሚኖች ለአላህ ያላቸውን አይነት እምነትና መሐባ ውዴታ እነዚህ ሙሽሪኮች ደግሞ ለሚገዟቸው ነገሮች በጣም ልክ እንደዛ አይነት ውዴታ ይወዷቸዋል። ወለዚነ አመኑ እነዛ ያመኑ ሰዎች ግን አሸዱ ሑበን ሊላህ ለአላህ ስብሓነሁ ወተዓላ ያላቸው ክብርና ፍቅር በጣም የላቀ ነው፣ በጣም ከፍ ያለ ነው። ወለው የረ አለዚነ ዘለሙ ኧረ ቢያዩ እነዚህ አማጺዎች ኢዝ የረውነ አልዐዛበ አነ አልቁወተ ሊላሂ ጀሚዓ ዓዛብ በሚያዩበት ጊዜ የውመል ቂያማ ጀሃነምን በሚያዩበት ጊዜ ሁሉም ኃይል የአላህ መሆኑን ያውቁ ነበር። አነ አልቁወተ ሊላሂ ጀሚዓ ወአነ አላህ ሸዲዱል ዓዛብ አላሁ ስብሓነሁ ወተዓላ በጣም ከባድ ቅጣት የሚቀጣ መሆኑን ያውቃሉ ያኔ ይላል። ኢዝ ተበረአ አለዚነ ቱቢዑ ሚነ አለዚነ ተበዑ ወረአው አልዓዛበ ወተቀጠዐት ቢሂሙል አስባብ። ኢዝ ተበረአ አለዚነ ቱቢዑ እነዚያ አስከታዮቹ ቅጣትን ያዩ ሲሆኑ ከነዚያ ከተከታዮቹ በተጠራሩና ይላል በእነርሱም መካከል ምክንያቶች በተቆረጡ ጊዜ የሚሆኑትን ባወቁ ኖሮ በተጸጸቱ ነበር ይላል። ጠይብ ምን ማለት ነው? ኢዝ ተበረአ አለዚነ ቱቢዑ ሚነ አለዚነ ተበዑ በዱንያ ተከታይና አስከታይ ማለት መሪና ተመሪ ሆነው ሲኖሩ የነበሩት ሰዎች በተለይ በሽርክ ማለት ነው። በሽርክ የሽርክ መሪዎች ሲመሯቸው ለነበሩ ሰዎች ለተከታዮቻቸው ከነሱ ይርቃሉ። የኩኑ በሪኢን ኢዝ ተበረአ አለዚነ ቱቢዑ ሚነ አለዚነ ተበዑ። በሌላ አነጋገር ፍጡራን ሲያመልኩ የነበሩ ሰዎች ጂንም ይሁን መላኢካ፣ ሰውም ይሁን ጠንቋይ፣ ሳሒር፣ ድንጋይም ይሁን ማንኛውንም አይነት ነገር ሲያመልኩ የነበሩ ሰዎች እነዛ ሲመለኩ የነበሩት ደግሞ የውመል ቂያማ አናውቃችሁም ይሏቸዋል ማለት ነው። ኢዝ ተበረአ አለዚነ ቱቢዑ ሚነ አለዚነ ተበዑ ቢመዕና ተበረአ አናውቃቸውም፣ ራሳቸውን ያገላሉ፣ ይርቃሉ፣ ነፃ ይሆናሉ። ወረአው አልዓዛበ ያኔ ዓዛብ ባዩ ሰዓት ወተቀጠዐት ቢሂሙል አስባብ ሁሉም አይነት ምክንያት የሚባል ነገር ይቆረጣል። ምን ማለት ነው ምክንያት? ዘመዴ ልጥራ፣ ጉቦ ልስጥ፣ እገሌ አማላጅ እንዲሆንልኝ ልጥራው፣ ዋስ ልጥራ የሚባል ነገር የለም። ተቀጣዕ ኩለል አስባብ ሁሉም አይነት ምክንያት ተቆርጠዋል። በዚህ ሰዓት ላይ እነዛ ሲመለኩ የነበሩ አካላት ሲመሩ የነበሩ አካላት ሽርክን ሲመሩ የነበሩ አካላት ለሚመሯቸው ሰዎች አናውቃቸውም ይሏቸዋል። ሆን ብለው የሚመሩም የሚመለኩም ይሁን ካለምንም ፍላጎታቸው የሚመለኩም ጭምር። ለምሳሌ መላኢካ እንዲመለኩ ፍላጎት የላቸውም። ጅብሪል፣ ገብርኤል፣ ሚካኤል፣ እስራፊል እየተባለ የሚያመልኳቸው ሰዎች ካሉ ጅብሪልም ሆነ ሚካኤልም እስራፊልም ዕዝራኤልም
ሁሉም እንዲመለኩ አይፈልጉም። ፍላጎታቸው አይደለም። እነሱማ አላህን የሚያመልኩ ናቸው። ስለዚህ ሳያውቁ የሚመለኩ አሉ፣ አውቀው የሚመለኩ አሉ። እንደ ሰይጣን፣ እንደ ሰሒር፣ ጠንቋይ፣ ዲክታተሮች እንደነ ፊርዖን አና ረቡኩም አልአዕላ ያለ። ስለዚህ እያወቁ የሚመለኩም ሳያውቁ የሚመለኩም ሁሉ ነፃ ይሆናሉ። ተበረአ አለዚነ ተበዑ የተበረኡን እኛ እናውቃችሁም ይላሉ። ለምሳሌ ሰይድና ዒሳ ዓለይሂ ሰላም አንተ ይለዋል አላሁ ስብሓነሁ ወተዓላ ያ ዒሳ ብን መርየም አአንተ ቁልተ ልናስ እተቢዑኒ ወኡምየ ኢላሀይን ሚን ዱንላህ አላህን ትታችሁ እኔና እናቴን አምልኩኝ ብልሃችኋል እንዴ ይላል። ሊጠይቀዋል አላሁ ስብሓነሁ ወተዓላ። ቃለ ረቢ ኢን ኩንቱ ቁልቱሁ ፈቀድ ዓሊምተህ እኔ አላልኩም ማለት ነው፣ ግን ብዬ ከሆንኩኝ አንተ ነው የምታውቀው፣ ግን አላልኩም። ኢን ቱዓዚብሁም ፈኢነሁም ዒባዱክ ወኢን ተግፊር ለሁም ፈኢነከ አንተ ልዓዚዝ ልሐኪም። ንግግሩ ያስለቅሳል። አውቆ ነው የተመለከው? ወዶ ነው የተመለከው? ያውቃል እንደሚመለክ ነው። ስለዚህ እያወቁ የሚመለኩም ሳያውቁ የሚመለኩም ከአላህ ውጭ ያሉ በሙሉ የተበረኡን ነፃ ይሆናሉ። ኢዝ ተበረአ አለዚነ ቱቢዑ ሚነ አለዚነ ተበዑ ወረአው ልዓዛበ ወተቀጠዐት ቢሂም ልአስባብ ወቃለ አለዚነ ተበዑ እነዛ ሲከተሉ ሲያመልኩ የነበሩ ፍጡራንን ለው አነ ለና ከረተን ይላሉ። አንዴ ብንመለስ፣ አንድ እድል ቢሰጠን ወደ ዱንያ ብንመለስ ይላሉ። ፈነተበረአ ሚንሁም ከማ ተበረኡ ሚና ልክ እነሱ በእኛ ላይ እንደተኩራሩ፣ ልክ እንደማያውቁን ሆነው ከኛ ነፃ እንደሆኑ ሁላ እኛም እንድንኩራራባቸውና አናውቃችሁም እንድንላቸው አንዴ እድል ቢሰጠን ይላሉ። ግን የለም፣ እድል የለም። ወደ አኼራ ከተሄደ ወደ ዱንያ መመለስ የሚባል የለም፣ የተመለሰም የለም። ከዛሊከ ዩሪሁም ላሁ አዕማለሁም ሐሰራትን ዐለይህም እዛው አላህ ሱብሓነሁ ወተዓላ ስራቸውን መከራቸውን ያሳያቸዋል። ወማ ሁም ቢኻርጂነ ሚነ ናር ከናር ጀሃነም ጭራሽ መውጣት የሚባል ነገር የለም ይላል። ጠይብ አዎ የአማርኛው ትርጉም እነዚህም የተከተሉት ለእኛ ወደ ቅርቢቱ ዓለም አንዲት ጊዜ መመለስ በኖረችንና ከኛ እንደተጠራሩ ከነርሱ በተጠራራን እንመኛለን ይላሉ። እንደዚሁ አላህ ስራዎቻቸውን በእነርሱ ላይ ጸጸቶች አድርጎ ያሳያቸዋል። ጸጸቶች አድርጎ ሐሰራትን ዐለይህም። طيب وقال الذين اتبعوا لو أن لنا كرة عند እድል ቢሰጠን ወደ ዱንያ ለመመለስ ፈነተበረአ ሚንሁም ከማ ተበረኡ ሚና እነሱ በእኛ ላይ እንደተንጠራሩ እኛ በእኛ ላይ እንደተኩራሩ በእኛ ላይ አናውቃችሁም እንዳሉን ሁላ እኛም እንድንላቸው አንዴ የለም እንግዲህ መመለስ። ወማ ሁም ቢኻርጂነ ሚነ ናር ያ አዩሃ ናስ እናንተ ሰዎች ሆይ ይላል አላህ ስብሓነሁ ወተዓላ። ሰዎች ያ አዩሃ ለዚነ አመኑ ሳይሆን ሃዱ ወነሳራ ሳይሆን ያ ሙሽሪኪን ያ ኩፋር ሳይሆን ያ አዩሃ ናስ ለሰዎች ሁሉ ኩሉ ሚማ ፊል አርዲ በመሬት ላይ ያለው የሚበላ ነገር ሁሉም ብሉ። ኩሉ ሚማ ፊል አርዲ ምን ሐላለን ጠይበን ሐላል የሆነውና ጠይብ የሆነ ማዕና ጠይብ በጣም ጥሩ የሆነ ምግብ ለሰው ልጅ ለስጋ ለሰው ልጅ ጠቃሚ የሆኑት አይነት ምግቦች ጎጂ ያልሆነ
ወላ ተተቢዑ ኹጥዋት ሸይጣን የሰይጣንን እርምጃ እንዳትከተሉ፣ ሰይጣን መንገድ እንዳትከተሉ። ኢነሁ ለኩም ዐዱው ሙቢን፣ ምክንያቱም እሱ የእናንተ ግልጽ ጠላት ነውና ይላል። ጠይብ ወላ ተተቢዑ ኹጡዋት ሸይጣን። ማ ሁወ ኹጡዋት ሸይጣን? የሰይጣን ወስዋስ እንዳትከተሉ፣ የሰይጣን እርምጃ እንዳትከተሉ፣ የሰይጣን መንገድ እንዳትከተሉ። ወላ ተተቢዑ ኹጡዋት ሸይጣን፣ አላህ ስብሓነ ወተዓላ ሐላል ያደረገላችሁ ነገር በእናንተ ስሜትና ፍላጎት በቁጭትና በንዴት ሐራም አታድርጉት የሚለው ትርጉም አለ። ያኔ ተፍሲር ከዕለታት አንድ ቀን አንድ ሰው ምግብ ተቀርቦ እያለ ተዘጋጅቶ ያ ለምንድን ነው የማይበላው? እስቲ ስጡት አለ። እኔ አልበላም አለ። ለምን? ጾመህ ነው? ጾመሃል? አይ አልጾምኩም። ታዲያ ለምን? ይሄ ምግብ ሐራም ነው ለኔ። ለምን? እንዴት ሐራም ሆነ? እኔ በራሴ ለራሴ ሐራም አድርገዋለሁ አለ። ቃል እብን መስዑድ ነበረ ሃዛ ሚን ኹጡዋት ሸይጣን፣ ይህማ የሰይጣን እርምጃ ነው፣ የሰይጣን መንገድ ነው አሉ። ስለዚህ ፈአጥዕም ወከፍር አን የሚንክ፣ ብላ ጠጣ፣ ሐራም ያደረገውን ነገር ሐላል ቀይረው ብላው። አሁን ሌላ ጊዜ የመሐላውን ቅጣት 3 ቀን መጾም ነው፣ ትጾማለህ አለው። ወላ ተተቢዑ ኹጡዋት ሸይጣን፣ የሰይጣን እርምጃ የሰይጣን መንገድ እንዳትከተሉ። አዎ ይህ ሐራም ነው ይልሃል። ሐላል እኮ ነው። ይህ ሐራም ነው ይልሃል። ይህ ሐራም፣ ሁሉም ሐራም። ታዲያ ምንድን ነው ሐላል? መሬት እንዲጠብህ፣ እምነትህ እንዲጠብህ፣ ዲንህ ጠባብ እንዲሆን ስራው ይሰራል ሸይጣን። ከዛ በኋላ ከጠበበብህ በኋላ ፍሬኑን በጥሰ እንድትወጣ እንዲህ ነው የሚፈልገው። ጠይብ ያ አዩሃ ናስ ኩሉ ሚማ ፊል አርድ ሐላለን ጠይበን ወላ ተተቢዑ ኹጡዋት ሸይጣን ኢነሁ ለኩም ዐዱውን ሙቢን። ኢነማ ያእሙሩኩም፣ ሰይጣን እኮ የሚያዛችሁ በምንድን ነው የሚያዛችሁ? ቢሱእ፣ በመጥፎ ነገር፣ ወልፈሕሻ፣ በጣም ቆሻሻ የሆነ ነገር፣ በብልግና ነገር። ወአን ተቁሉ ዐለላሂ ማ ላ ተዕለሙን፣ በአላህ ላይ የማታውቁት ነገርም ጭምር እንድትናገሩ። በአላህ ላይ የማታውቁት አዎ፣ አንዳንዴ እንደ ይሁድ እና ነሳራ ዑዘይር እብኑላህ፣ ዒሳ እብኑላህ፣ እንደ ሙሽሪኮች አልመላኢካ በናቱላህ እንድትሉ። ወአን ተቁሉ ዐለላሂ ማ ላ ተዕለሙን። አንዳንዴም በተለይ በአሁኑ ዘመን በተለይ ደግሞ በሙስሊሙ ማህበረሰብ በጣም የሚገርም ጥያቄ የሚጠየቀው አላህ ሱብሓነሁ ወተዓላ ፍትሐዊ ሆኖ እያለ አላህ ሱብሓነሁ ወተዓላ ሚን አስማኢሂ ወሲፋቲሂ ወልዐድል አልሐከም፣ በጣም ፍትሐዊ ነው አላህ ሱብሓነሁ ወተዓላ። ግን አንተ ፍትሐዊ አይደለህም የሚያስብል ንግግር ይጠይቃሉ። እንደዚህ አይነት ጥያቄ ወአን ተቁሉ ዐለላሂ ማ ላ ተዕለሙን፣ በአላህ ላይ የማታውቁት ነገር እንድትናገሩ ይፈልጋል ሰይጣን፣ ይገፋፋችኋል። ምን አይነት ጥያቄ ነው ኡስታዝ? ሁሉም ነገር በዚህ ዱንያ የሚሆነው አላህ የቀደረው ነው አይደል? አዎ። እና አንድ ሰው መጥፎ ነገር ቢያጋጥመውም ክፉ ነገር ቢያጋጥመውም ጥሩ ነገር ቢያጋጥመውም አላህ የጻፈ ነው አይደል? አዎ። የሚጠየቀው ኡስታዝ ነው አዎ የሚለው። እንደ ፖሊስ መርማሪ የሆነው ደግሞ ተማሪ ነው። ፖሊሱ ይቀጥላል ምርመራው። እና አንድ ሰው መጥፎ ነገር ቢሰራ አላህ የቀደረለት ነው ማለት ነው? አዎ። እና አላህ ሱብሓነሁ ወተዓላ ያቀደረለት ከሆነ ያ መጥፎ ነገር ከሰራ በኋላ ቅጣት ይኖረዋል? አዎ። እና አላህ ሱብሓነሁ ወተዓላ ራሱ ጽፎ ራሱ እንድንሰራው አስገድዶ እንደገና ራሱ ይቀጣናል ማለት ነው? አዎ።
እና ይሄ እንዴት ቀደር ይባላል ታዲያ? እሱ ከጻፈልኝ እንዴት ነው የሚቀጣኝ? ኢና ሊላሂ ወኢና ኢለይሂ ራጂዑን። ኩሉ هذه الأسئلة ይህ ጥያቄ በሙሉ የኩፍር ጥያቄ ነው። ወአን ተቁሉ ዐለ ላሂ ማ ላ ተዕለሙን ነው እዚህ ላይ አሁን የጠቀሰው። ኢነማ ያእሙሩኩም ቢሱኢ ወልፈሕሻእ ምን ያዛችኋል ሰይጣን? ወአን ተቁሉ ዐለ ላህ ማ ላ ተዕለሙን የማታውቁት ነገር እንድትናገሩ በአላህ ላይ ይፈልጋል ሰይጣን። በራስህ ምርጫ በራስህ ፍላጎት የገባኸው ነገር የራስህን ስህተትና ጥፋት ወደ አላህ ሱብሓነሁ ወተዓላ ማስጠጋት በዙሉም ላይ ዙሉም ነው ይሄ። በዛ ላይ ትበድላለህ፣ በዛ ላይ በደልህን ለሌላ አካል ትለጥፋለህ። ልክ እንደ ሰነፍ ተማሪ ለምንድን ነው ከ150 አላመጣህም እኮ ምንድን ነው 10 ምንድን ነው 20 ምንድን ነው 0 ሲባል መምህራችን አስተማሪያችን እኮ ዝም ብሎ በቃ የኔ ነጥብ ኤክስ ብቻ ነው ያበዛብኝ ይላል። እንዴ ኤክስ ደስ ስላለው ነው ኤክስ ያደረገው? طيب وأن تقولوا على الله ما لا تعلمون وإذا قيل لهم اتبعوا ما أنزل الله قالوا بل نتبع ما ألفينا عليه آباءنا እነዚህ ካፊሮች ሙሽሪኮች ከአላህ ጋር ሌላ የሚያሻርኩ አላህን ከመገዛት ሌላ የሚያመልኩ وإذا قيل لهم اتبعوا ما أنزل الله አላህን ያወረደው ተከተሉ ሲባሉ قالوا ምን ይላሉ? በል ነተቢዑ ማ አልፈይና ዐለይሂ አባአና አባቶቻችን የተውልን ነገር አባቶቻችን ሲያደርጉት ያየነው ነገር እሱን ነው እኛ የምንከተለው ይላሉ። አወለው ካነ አባኡሁም ላ ያዕቂሉነ ሸይአን ወላ የህተዱን። ኧረ እንደው እነዚህ ሰዎች አባቶቻቸው ምንም የማያውቁ ቢሆኑስ? አወለው ካነ አባኡሁም ላ ያዕቂሉነ ሸይአን ምንም የማያውቁ አባቶች ቢኖራቸውም ወላ ያህተዱን ትክክለኛ መንገድ የማይጓዙ አባቶች ቢኖሯቸውም ጭምር እንዲህ ይላሉ። ወመሰሉ ለዚነ ከፈሩ እነዛ የካዱ ሰዎች ምሳሌያቸው ከመሰል ለዚ የንዒቁ ቢማ ላ የስመዑ ኢላ ዱዓአን ወኒዳአ ልክ እንደ አንድ የማይሰማ ከፊት ለፊትህ ያለው አካል የማይሰማ የንዕቁ ስትለው ስትጠራው ወይም የሆነ ነገር ስታዘው ጮክ ብለህ ለምሳሌ እንስሶች ወደ ግራ ወደ ቀኝ ብትለው እንስሳ ምንድነው? ግራ ለሱ ምንድነው? ቀኝ ለሱ ምንድነው? ልክ እንደዚህ ናቸው ይላል። እነዚህ ካፊሮች ምሳሌያቸው ከመሰል ለዚ የንዕቅ ጮክ ብሎ ሲናገራቸው ቢማ ላ የስመዑ በማይገባው ቋንቋ ማለት ነው። ቢማ ላ የስመዑ ድምፁማ ይሰማዋል፣ ቋንቋው ነው የማይሰማው፣ ትርጉሙ ነው የማይሰማው፣ ድምፁ ብቻ ይሰማዋል። ቢማ ላ የስመዑ ኢላ ብቻ ምንድን ነው የሚሰማው? ዱዓአን ወኒዳአ ያ ጮክ ብሎ መናገርና ያ ጥሪ የምትጠራውን ነገር ብቻ ነው የሚሰማው። ምንድነው ጥሪው? ምንድነው ትእዛዙ? ግን የማይገባው አይነት እንስሳ ልክ እንደዚህ ናቸው። ሱሙን ቡክሙን ዑምዩን ፈሁም ላ ያዕቂሉን። እነዚህ ሰዎች አይሰሙም፣ ደንቆሮች ናቸው፣ ትክክል አይናገሩም፣ ዲዳዎች ናቸው፣ አይናቸው ትክክል አያይም፣ እውሮች ናቸው። በምን ታስረዳቸዋለህ? ምሳሌያቸው እነዚህ ናቸው። እነዚህ ካፊሮች ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኩሉ ሚን ጠይባቲ ማ ረዘቅናኩም ከዛ ከሰጠናችሁ ከረዘቅናችሁ ጥሩ ጥሩ ነገር ብሉ። ጠይባት ማ ረዘቅናኩም ምንድን ነው ጠይብ? አልአክል ጠይብ ምንድን ነው? እንግዲህ ሁሉም ማህበረሰብ የራሱ አለው። በኢትዮጵያ ምርጥ ምግብ ምንድን ነው? ጥብስና ክትፎ፣ የዶሮ ወጥና
የመሳሰሉት። ከዚህም ከክልል ወደ ክልል የራሱም አለ። ቆጮ የሚባል ምግብ አለ። ገንፎም ይባላል። እሺ ሌላ ሀገር ብንሄድስ ሩዝ የሚባል ነገር አለ። ወደ ጣሊያን ሀገር ብንሄድስ ፓስታ፣ ስፓጌቲ። طيب ما هو الأكل الطيب؟ أكل الطيب ማለት ምን ማለት ነው? ሁሉም ሙፈሲሮች የራሳቸው አላቸው፣ ግን ፋይናል ሐላል ማለት ነው። ሐላል የሆነ ምግብ ኩሉ ሚን ጠይባት ማ ረዘቅናኩም ወሽኩሩ ሊላሂ ኢን ኩንቱም ኢያሁ ተዕቡዱን። አላህና መስግኑት ኢን ኩንቱም ኢያሁ ተዕቡዱን፣ በትክክል እሱን የምትገዙ ከሆናችሁ አላህን አመስግኑት። በልታችሁ ጠጥታችሁ አልሐምዱሊላህ በሉ። ኩሉ ሚን ጠይባት ማ ረዘቅናኩም ወሽኩሩ፣ እኛ ከሰጠናችሁ ይላል። ሚማ ረዘቅናኩም ማ ረዘቅናኩም። ማን ነው የሰጠህ? በእጅህ ያለው ሀብት፣ ገንዘብ፣ ጥሬ ገንዘብ፣ ካሽ፣ መኪና፣ ፎቅ፣ ቪላ፣ ማን ነው የሰጠህ? አንተ ማን ስለሆንክ ነው የተሰጠህ? እና ማን ነው የሰጠህ? ከሌሎች ሰዎች ጭንቅላት የተለየ ስለሆንክ ነው ወይስ በተአምር ወይስ በእውቀት? በምን? إن الله هو الرزاق ذو القوة المتين يرزق من يشاء يبسط يده ربنا سبحانه وتعالى. سبحان الله، الله سبحانه وتعالى يقبض ويبسط، يرزق من يشاء بغير حساب. ما رزقناكم እኛ የረዘቅናችሁን ይላል። طيب يا أيها الذين آمنوا كلوا من طيبات ما رزقناكم واشكروا لله إن كنتم إياه تعبدون إنما حرم عليكم الله سبحانه وتعالى ከዚህ ሁሉ በመሬት ላይ ያለው ርዝቅ፣ ከዚህ ሁሉ የበቀለው ነገር፣ ከዚህ ሁሉ ነገር ሐራም ያደረገላችሁ በጣት የሚቆጠሩ በጣም ጥቂት የሆኑት ነገሮች ናቸው። ኢነማ ሐረመ ዐለይኩም ምንድን ነው? አልመይተተ ወደመ ወለሕመ አልኽንዚር ወማ ኡሂለ ቢሂ ሊገይሪላህ። አራት ነገሮችን ብቻ ነው የጠቀሰው እዚህ ላይ። ኢነማ ሐረመ ዐለይኩም ምን? አልመይተ። ማዕና አልመይተ? በክት፣ የሞተ ነገር፣ የሞተ እንስሳ፣ ዶሮ፣ በግ፣ ፍየል፣ በሬ፣ ግመል፣ ከነዚህ አልአንዓም የተባሉት እንስሶች የሞተ ከሆነ አይበላም። አንተ በእጅህ በራስህ ያረድከው ካልሆነ በስተቀር። ጠይብ መይተ ወደመ፣ ደም አይጠጣም። የማንኛውም እንስሳ ደም ሐራም ነው፣ አይጠጣም። ወለሕመ አልኺንዚር፣ የአሳማ ስጋ ሐራም ነው። ወማ ኡሂለ ቢሂ ሊገይሪላህ፣ ከአላህ ውጭ ለሌላ አካል የታረደ፣ ለሌላ መልአክ በለው ሰይጣን፣ መላኢካ በለው ጣዖት፣ ምን በለው ምን፣ በሌላ ምክንያት ለሌላ አካል የታረደው ይህ ነው ሐራም። ኢነማ ሐረመ ዐለይኩም አልመይተተ ወደመ ወለሕመ አልኺንዚር ወማ ኡሂለ ሊገይሪላህ ወማ ኡሂለ ቢሂ ሊገይሪላህ ፈመን ضطر ገይረ ባግን ወላ ዓድን ፈላ ኢስመ ዐለይህ። ግን በመንገድ ላይ በችግር ላይ በምትሆኑበት ጊዜ ፈመን ضطر የተቸገረ ሰው ማለት ነው። ፈመን ضطر ሁወ ፊ ሓለት اضطرار ضرر ያኒ اضطرار በችግር ላይ ያለ ሰው መንገድ ላይ ወጥቶ በጉዞ ላይ ያለ የሚበላ ነገር የለውምና የሞተ በክት ካገኘ መብላት ይችላል። ግን ሲበላ ገይረ ባግን ወላ ዓድን፣ በፍላጎት መሆን የለበትም።
ማለት በደስታ ደስ ያለው ስጋ እንኳን አገኘሁ ገይረ ባግን ፍላጎቱ ደስ እያለው መሆን ያለበት ወላ ዓድን የአላህን ስብሓነ ወተዓላ ትእዛዝ በመጣሱ ደስተኛ መሆን የለበትም። ገይረ ባግን ወላ ዓድን ከሆነ ግን ፈላ ኢስመ ዐለይሂ ምንም ችግር የለበትም። ተቸግሮ ከሆነ ችግር የለውም። ህይወቱን ለማዳን ከሆነ ችግር የለውም። እንደ ሐላል አስቦት ከሆነ ግን ችግር አለው። እዚህ ላይ በአመለካከት እኮ ነው፣ በኢማን እኮ ነው፣ እምነት እኮ ነው። ኢነመል አዕማሉ ቢንያት ነው። ወኢነማ ሊኩሊ እምሪኢን ማ ነዋ። መብላቱ እኮ አልቀረም። በችግር ሰዓት ላይ ይበላል፣ መብላት ተፈቀደለት። ነገር ግን ሲበላ ገይረ ባግን ወላ ዓድን መሆን አለበት። እስቲ አማርኛው ምን ይላል? ገይረ ዓድን ገይረ ባግን ወላ ዓድን። በእናንተ ላይ እርም ያደረገውን በክትንና ደምን የኢሪያ ስጋንም በእርሱም ማረድ ከአላህ ስም ሌላ የተነሳበትን ነገር ብቻ ነው፣ ሽፍታና ወሰን ኃላፊ ሳይሆን ይላል። ሽፍታ አለው ገይረ ባግን ባጊ بمعنى الذي كهج ውጭ الذي يبغي ولا عاد ህግን የሚጥስ በዚህ አይነት ስሜት መሆን የለበትም። ያ በክት በችግር ሰዓት ሲበላው ስለተፈቀደለት ብቻ አስቦ መብላት አለበት። ፈላ ኢስመ ዐለይሂ ከዚህ እንደዚህ ከሆነ ምንም ችግር የለውም። ኢነላሃ ገፉሩ ረሒም አላህ ሱብሓነሁ ወተዓላ መሐሪና ሩህሩህ ነው። ኢነ ለዚነ የክቱሙነ ማ አንዘለ ላሁ ሚነል ኪታብ እነዛ አላህ ሱብሓነሁ ወተዓላ ያወረደውን መጽሐፍ የሚደብቁ ሰዎች ወየሽተሩነ ቢሂ ሰመነን ቀሊላ የማይረባ የሆነ የዱንያ ጥቅማ ጥቅም አንዳንድ ትርፋ ትርፍ ለማግኘት ሲሉ እውነትን የሚደብቁ ሰዎች ኡላኢከ ማ ያእኩሉነ ፊ ቡጡንህም ኢለ ናር እነዚህ የዱንያ ትንሽ ጥቅማ ጥቅምን ማግኘት የሚፈልጉና እውነት የሚደብቁ ሰዎች እነዚህ ሰዎች የሚበሉትን ምግብ ማ ያእኩሉነ ፊ ቡጡንህም ኢለ ናር በሆዳቸው ውስጥ የሚያስገቡት ነገር እኮ እሳት ነው። ወላ ዩከሊሙሁም ላህ አላህ ስብሓነ ወተዓላ አያናግራቸውም የውመል ቂያማ ወላ ዩከሊሙሁም ላሁ የውመል ቂያማ ወላ ዩዘኪህም አያጠራቸውም አያጸዳቸውም። ወለሁም ዐዛቡን አሊም እንዲያውም ለነሱ ክፉ ወይም ብርቱ የሆነ ቅጣት አለባቸው ይላል። ጠይብ ኢነ ለዚነ የክቱሙነ ማ አንዘለ ላሁ ሚነል ኪታቢ ወየሽተሩነ ቢሂ ሰመነን ቀሊላ ምን ማለት ነው? ወየሽተሩነ ቢሂ ሰመነን ቀሊላ ትንሽ የዱንያ ጥቅማ ጥቅም የሚጠቀሙ ማለት ነው። ወየሽተሩነ የሚገዙ ማለት ነው። ምን እያደረጉ ነበረ? አልየሁድ ወነሳራ በመዲነቱል ሙነወራ አረቦችን ለአረብ ስለሚበልጧቸው በእውቀት መጽሐፍ ስላላቸው መጽሐፍ ስለሚያውቁ ተውራትና እንጅልን ስለሚያነቡ ተውራት ሲያነቡላቸው እንዲህ ይላል መጽሐፋችን፣ እንዲህ ይላል መጽሐፋችን፣ እንዲህ ይላል ሲሉ አንዳንድ ጊዜ ጥቅማ ጥቅም ያገኙ ነበረ። እነዚህ ከኛ በላይ እውቀት አላቸው እየተባለ የሚያደርጉላቸው የተለያዩ ትብብር፣ የተለያዩ እገዛ ነበር። ያንን ነገር እንዳይቀራቸው መሐመድ የሚባለው ነቢይ ይመጣል የሚለውን ደብቀው ሲኖሩ ነበር። ለምን? ትክክል ካወጡትማ የእነሱ ጥቅም ይጎላል። ወየሽተሩነ ቢሂ ሰመነን ቀሊለን ማለት ይህ ነው። ኡላኢከ ማ ያእኩሉነ ፊ ቡጡንህም ኢለ ናር እነዚህ ሰዎች የሚበሉት ነገር ግን እሳት ነው። በሆዳቸው የሚያስገቡት ነገር እሳት ነው። ወላ ዩከሊሙሁም ላሁ የውመል ቂያማ ወላ ዩዘኪህም ወለሁም ዐዛቡን አሊም ኡላኢከ አለዚነ እሽተረው ضላለተ ቢልሁዳ ጥፋትን በትክክለኛ መንገድ የቀየሩ ሰዎች ናቸው። ጥፋትን
ትክክለኛ መንገድ ትተው ጥፋትን የገዙ ሰዎች ናቸው። ወልዓዛበ ስቃይም በመግፊራ የገዙ ሰዎች ናቸው። በምህረት ስቃይ ይሻለናል ያሉ ሰዎች ናቸው። እውነት የደበቁ ሰዎች ናቸው። ኡላኢከ አለዚነ እሽተረው አደላለተ ቢልሁዳ ወልዓዛበ ቢልመግፊራ ፈማ አስበረሁም ዐለናር። እንዴት እነዚህ ሰዎች ግን ከእሳት ትዕግስት ማድረግ ይችላሉ? እንዴት ይላል አላህ ሱብሓነሁ ወተዓላ። ከእሳት እንዴት ትዕግስት ማድረግ ይችላሉ ማለት ወደ እሳት የሚወስዳቸውን መንገድ ለምን በቀጣይ ይከተላሉ? ጠይብ ذلك بأن الله نزل الكتاب بالحق وإن الذين اختلفوا في الكتاب لفي شقاق بعيد። ባሮቼም እኔ በጠየቅሁ ጊዜ እንዲህ በላቸው እኔ ቅርብ ነኝ። وذلك بأن الله نزل الكتاب بالحق وإن الذين اختلفوا في الكتاب لفي شقاق بعيد 176 نعم ይህ ቅጣት ይላል አላህ ሱብሓነሁ ወተዓላ አላህ መጽሐፍን በእውነት ያወረደ በመሆኑ ምክንያትና በእርሱ መካዳቸው ነው። እነዚያም በመጽሐፉ የተለያዩት እውነት በራቀ ጭቅጭቅ ውስጥ ይኖራሉ። አዎ እነዚህ እውነተኛ መንገድን ትተው ሽጠው ጠማማ መንገድን የገዙ ወይም የተከተሉ ሰዎች ወልዓዛበ ቢልመግፊራ ቅጣትንም በምህረት የገዙ ሰዎች بأن الله نزل الكتاب بالحق وإن الذين اختلفوا في الكتاب لفي شقاق بعيد እነዚህ በመጽሐፍ ውስጥ اختلاف ያመጡ ሰዎች ለፊ ሽቃቅን በዒድ በጣም ሩቅ በሆነ ጭቅጭቅ ላይ የሚኖሩ ሰዎች ናቸው ይላል። አዩሃ ልእኽወት ወልአኸዋት ለዛሬ እስከዚህ ይበቃናል። በሚቀጥለው ክፍለ ጊዜ እስከምንገናኝ ድረስ በሰላም ያቆያችሁ። ወሰለላሁ ወሰለም ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰሕቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።